ሶስት ኢትዮጵያውያን አሜሪካ ውስጥ ባንክ ለመዝረፍ ሞክረው እንደነበረ ግን ታውቃላችሁ? የሚገርም የዝርፊያ ታሪክ ልንገራችሁ። ይሄ ደግሞ የተፈጸመው በኢትዮጵያውያን ነበር። እንግዲህ እነዚህ ሶስት ሰዎች ስማቸው ዮሐንስ፣ ዮሴፍና ብሩክ ይባላሉ። እና የዚህ የዝርፊያ ሐሳብ አመንጪ ዮሐንስ የተባለው ልጅ ሲሆን አንድ ቀን ላይ አንድ የዝርፊያ ፊልም ይመለከትና ለምን ግን ዝርፊያ አንፈጽምም ብሎ በማሰብ ለጓደኞቹ ይነግራቸዋል። ጓደኞቹም ወዲያው ነበር የተስማሙት። እናም እቅዳቸው የነበረው የባንክ ማናጀር የነበረችን አንዲት ሴት መግቢያ መውጫዋን በደንብ ከተከታተሏት በኋላ እሷን አግተው እራሷ የባንክ ማናጀሯ ገንዘብ እንድሰጣቸው ማድረግ ነበር ያሰቡት። እናም እቺን ሴት ማናጀር በጣም ተከታትለው ከቤቷ ፊት ለፊት ላይ አንድ ምሽት ላይ ሄደው ያገቷታል። ያገቷትም ደግሞ በገዛ ቤቷ ውስጥ ነበረ። እናም እቺ ማናጀር ባላላት እንዲሁም ደግሞ 2 ልጆች ነበሯት። እናም እነዚህ ልጆች ይህንን ቤተሰብ እዛው በቁጥጥር ስር ያውሏቸዋል። ማለትም በራሳቸው ቤት አገቷቸው። ሐሳባቸውም የነበረው ማናጀሯን በልጆቿና በባሏ በማስፈራራት ከባንክ በራሷ እጅ ገንዘብ ይዛ እንድትመጣ ማድረግ ነበር። ነገር ግን ባልየው በጣም ብልህ ነበረ። ማለትም የማናጀሯ ባል በጣም ብልህ ነበረና እንደዚህ ብሎ ለነዚህ ሌቦች ይነግራቸዋል። እኛን እዚህ ማገት አትችሉም፣ ምክንያቱም አክስቴ ትመጣለች። እናንተም ደግሞ ካየች ለፖሊስ ደውላ ችግር መፈጠሩ ስለማይቀር እናንተም እኛንና ልጆቼን እንዳትጎዱን ያሰባችሁት ነገር ያለምንም ችግር እንዲፈጸምላችሁ እኛን ወደ ሌላ ቦታ መውሰድ አለባችሁ፣ ካልሆነ አክስቴ መታ እናንተን ታስይዛችኋለች ብሎ ሲነግራቸው ሰዎቹ ትንሽ ግራ መጋባት ሲጀምሩ ባልየው ፈጠን ይልና ችግር የለውም እኔ መኪና እየነዳሁኝ ከፊት ሆናለሁ፣ የሆነ ነገር ከተፈጠረ እናንተ የምትፈልጉትን ነገር ማድረግ ትችላላችሁ ብሎ አሳመናቸው ማለት ነው። ከዛም ዮሐንስ የተባለው የዝርፊያ ሐሳቡን ያመነጨው ሰውዬ ከኋላ ይቀመጣል ሽጉጡን ይዞ፣ ሰውየው ደግሞ ከፊት ለፊት ይቀመጥና ወደ ሌላ ቦታ መሄድ ይጀምራሉ ማለት ነው። ሚስትየውና ልጆቹ ደግሞ በሌላ መኪና ከቀሩት ዘራፊዎች ጋር እየመጡ ነበር። ነገር ግን ባልየው የሚያመልጡበትን መንገድ እየፈለገ ነበር። እናም መኪናውን በሚነዳበት ሰዓት በስነ ስርዓት እየነዳ አልነበረም። ማለትም እንደሰከረ ሰው መኪናውን እያወላገደ ነበር የሚነዳው። በፖሊሶችም አይን ይገባና ፖሊሶች በፍጥነት ሲያስቆሙት፣ ውድ ቤተሰቦቼ እንደምታውቁት ዩቲዩብ ቻናል ከፍቼ ቪዲዮ እዛ ላይ ፖስት ማድረግ ጀምሬያለሁ። ነገር ግን የእናንተ እርዳታ በጣም ያስፈልገኛል። ሰብስክራይበሬ እንደምታዩት ነው። ስለዚህ ሁላችሁም በዚህ ስም ሳሚ ንጉስ እያላችሁ ዩቲዩብ ላይ ሰርች አድርጋችሁ ፕሮፋይል ፊት ለፊት ላይ ይመጣላችኋል። እየገባችሁ ቻናሌን ሰብስክራይብ አድርጉልኝ። ሁላችሁንም ከልብ በጣም አመሰግናለሁ። ይመቻችሁ። በኋላ ተቀምጦ የነበረው ዮሐንስ ምንም አይነት ስህተት እንዳሰራ ብሎ እያስጠነቀቀው ነበረ። እናም የሴትዮዋ ባል መኪናውን ዳር ላይ ያቆማል። ፖሊስም ይመጣና መንጃ ፍቃዱን በሚጠይቅበት ሰዓት ላይ ይሄ ሰውዬ መንጃ ፍቃዱን ሳይሆን የባንክ ደብተሩን ይሰጠዋል። ፖሊሱም በጣም ግራ ተጋብቶ መንጃ ፍቃድ እየጠየቁ ለምን የባንክ ደብተርን ትሰጠኛለህ ሲለው፣ በዚህ ሰዓት ከኋላ የነበረው ዮሐንስ ትንሽ ይዘናጋል። ይሄም ሰውዬ በጣም ቅልጥፍና በተሞላበት መንገድ ወደኋላ በመዞር ዮሐንስ ይዞት የነበረውን ሽጉጥ ለመንጠቅ መታገል ይጀምራል። ለመንጠቅ እየታገለም ለፖሊሱ ሊገለኝ ነው እያስፈራራኝ ነው እያለ በጣም መጮ ሲጀምር ፖሊሱም ወዲያውኑ ሽጉጡን ያወጣና ዮሐንስ ላይ ይደቅንበታል። ዮሐንስም ወዲያውኑ በቁጥጥር ስር ይውላል ማለት ነው። እናም እቅዱ እንደከሸፈ የገባቸው 2 ልጆች ደግሞ ጥለው ያመልጣሉ ማለት ነው። እናም በቁጥጥር ስር የዋለው ዮሐንስም በፍጥነት ነበረ ጓደኞቹ ላይ ጥቆማ ያደረገባቸው። እናም ዮሴፍ የተባለው ልጅ በዮሐንስ ጥቆማ ምክንያት በቁጥጥር ስር ዋለ። ነገር ግን ብሩክ የት እንደገባ በፍጹም አልታወቀም። አሁንም ድረስ በኤፍቢአይ ወንትድ ነው። ዮሐንስ የተባለውና የሐሳቡ አመንጭ የነበረው ልጅ በ75 ዓመት እስር ሲፈረድበት፣ ነገር ግን ዮሴፍ የተባለው ልጅ ለፖሊሶች የነበረውን የእቅዱን እያንዳንዱን መረጃ ብቻ ለፖሊሶች አሳልፎ በመስጠቱ ምክንያት 4 ዓመት ብቻ ተፈርዶበታል ማለት ነው። ይሄ የዝርፊያ ሐሳብ ላይ እስቲ የእናንተን ሐሳብ ደግሞ ኮመንት ላይ አስቀምጡ። ሰላም ወገኖች እንደምሰንብታችኋል? ሰላም ነው አለን እግዚአብሔር ይመስገን። እንግዲህ ይህ ወቅት አይናችሁን ጣል የምታደርጉበት ወቅት ነው። ምን ላይ አትሉኝም? በተደጋጋሚ ያታስተውሉትም እንጂ ይህ ወቅት በተለይ ከሚያዝያ ግማሽ ጀምሮ እስከ ግንቦት መጨረሻ ድረስ ልጆች በተለይ ሕፃናት ልጆች ከሚጫወቱበት ከትምህርት ቤትም ከተለያየ ቦታ ይሰወራሉ፣ ወይንም አብዳክት ይደረጋሉ፣ ወይንም ይታገታሉ። ከዛ በዛው ፍንጫቸው ሳይታወቅ ይቀራል ማለት ነው። ዳስ ጣሉን ባንዲራውን አንሳውንም መብታችሁ ነው። ግን አሁን እሱ የእናንተ ልጆች አያድንም። ገብቷችኋል? ስለዚህ ልጆቻችሁ ጠፍተው በትክክልም ዳስ ከምትጥሉ አይናችሁ ልጆቻችሁ ላይ ይሁን። እንዳልኳችሁ ነው። ይህ ወቅት በጣም ፈታኝ ወቅት ነው። ሚያዝያ ግማሽ እስከ ግንቦት መጨረሻ ልድገመው፣ ልጆች በተደጋጋሚ ይጠፋሉ። ብዙዎቻችሁ ስለማታስተውሉ ነው። አሁን ራሱ ከጥቂት ጊዜ በኋላ ታያላችሁ ሶሻል ሚዲያ ላይ ልጅ ጠፋ የሚል ማስታወቂያ ማየታችሁ አይቀርም። ምን ልላችሁ ብዬ ነው፣ እግዚአብሔር አምላክ አእምሮ ሰጥቶናል። የእግዚአብሔር ጥበቃም ተጨምሮበት ልጆቻችሁን ጠብቁ። ያን ማለት የሚችለው በተለያዩ ነገር እየተዘናጋችሁ
ቅድመ ጥንቃቄ፣ አዌርነስ፣ ሀሳድ ፐርሰፕሽን ምናምን የሚባል ነገር ገናኛ አልፈጠረብንም። ያው እንግዲህ አንዴ ፈርዶብናል። ድንዛዜው ዘመን ተሻጋሪ እንዳይሆን ነው እኔም እየጮኩ ያለሁት። ለመጨረሻ ጊዜ ልገመው፣ ህፃናት ልጆቻችሁን ጠብቁ። የት እንደሚውሉ፣ ከማን ጋር እንደሚጫወቱ፣ ለምን እንደቆዩ፣ ትምህርት ቤት የጀመሩም ትምህርት ቤት ያልጀመሩትም ልጆቻችሁን ጠብቁ። ይህ ወቅት ከባድ ወቅት ነው። ተግባባን? ለተረፈ እግዚአብሔር ይጨመርበት። ለሶስተኛ ጊዜ ልድገም፣ ልጆቻችሁን ጠብቁ። ጨርሻለሁ። ጸሎቴን የልቤን ነግረሽ ያስጨነቀኝን ማናለ እንዳንቺ እኔን የሚያጽናና ቀና ልበል ድንግል ምልጃሽ ይርዳኝና ባይና በሽልኝ ስሚኝ ጸሎቴን የውስጤን ስነግርሽ ያስጨነቀኝን ማናለ እንዳንቺ እኔን የሚያጽናና ቀና ልበል ድንግል ምልጃሽ ይርዳኝና ከልቤ ቃል እስኪወጣ መከራዬን አምቄያለሁ። በአንደበቴ በለው ሳስባርምሞ አወራለሁ። ንግግሬ ካንቺ ጋር ነው፣ ልጅሽ ይስማ ልመናዬን። መጨነቄን ተመልከቺ አርቂልኝ ፈተናዬን። ባይና በሽልኝ ስሚኝ ጸሎቴን የልቤን ስነግርሽ ያስጨነቀኝን ማናለ እንዳንቺ እኔን የሚያጽናና ቀና ልበል ድንግል ምልጃሽ ይርዳኝና ባለማወቅ ሱስ ለማቆም ስታገል ነበርና አሁን መፍትሄውን አግኝቻለሁ። ብዙ ነገሬን ካጣው በኋላ ውበቴን ካጣው በኋላ ውበቴን አያችሁ እንዲህ አልነበረም። ሱስ ውበቴን በልቶታል፣ ገንዘቤን በልቶታል፣ ጊዜን በልቶታል። ይሁት ከላይ ያለውን ብቻ ከላይ የሚታየውን ጥፍሬን አያችሁ። ሱስ ነው እንደዚህ ያደረገኝ፣ ጋንጃና አሺሽ እና ሁላችሁም ሱስ ውስጥ ያላችሁ እና እናንተ ብዙ ነገራችሁ ሉስ ሳታደርጉ ማለት ነው የምታቆሙበትን መፍትሄ ነው የምነግራችሁ። እኔ ተሸውጄ ብዙ መንገድ ሄጃለሁ፣ ብዙ ርቅ ያለውና ብዙ ለፍቻለሁ በራሴ ለማቆም ስታገል ማለት ነው። እና መፍትሄ የሆነኝን እንዳቆም የረዳኝን ነገር ነው ዛሬ ምነግራችሁ። እሱም እግዚአብሔር ነውና አንድ ሸክላ ማለት ነው በሸክላ ሰሪው እጅ ቢበላሽ በሸክላ ሰሪው እጅ ስለሆነ ቢበላሽም እዛው ያስተካክለዋል ማለት ነው። እኔም ወደ እግዚአብሔር ተጠጋው፣ ሱስም እየተጠቀምኩ ቢሆንም ማለት ነው። ወደ እሱ ከተጠጋው በኋላ ሱስም አደርጋለሁ፣ ግን እግዚአብሔሩ ከዚያ አውጣኝ እላለሁ። እንደተበላሸው አውቃለሁና እሱ ስለሰራኝ እሱ ስለፈጠረኝ እሱ ነው የሚያስተካክለኝ። አወቅኩት መፍትሄውን እና ከዛን ራሱ በራሱ ጊዜ ጠራኝ ወደ ራሱ። ከዛሬ በኋላ ያን የማትፈልጉውን ነገር አታደርግም አለኝ ማለት ነው። ጸሎቴን ሰማኝ ማለት ነው። የሁላችሁንም ይሰማችኋል። ለኛ እግዚአብሔር ኢየሱስ ለኛ ኃጢአተኞች እንጂ የመጣው ለንጹዎች አይደለም። እና እኛ ኃጢአተኛ ነን፣ እኛ ሱሰኞች። ማንም አይረዳችሁም፣ ማንም አያግዛችሁ፣ ማንም ከዛ ሱስ አያስወጣችሁም። እሱ ግን ያስወጣችኋል፣ እሱ ግን ይወዳችኋል፣ እሱ ግን ይረዳችኋል። እና ወደ እግዚአብሔር ወደ ኢየሱስ ክርስቶስ ተጠጉ፣ ጸሎት አድርጉ፣ ይረዳችኋል። ካላችሁበት ነገር እግዚአብሔር እንዲወጥቶ ያወጣችኋል። ይሄ ነው። ባለማወቅ ብዙ ተጉዣለሁ። እኔ እንደሆንኩት አትሁኑ። ይሄ ለ3 ዓመት ሞልቶታል። አሁን እየጠፋልኝ ነው። አያችሁ ብዙ ነገር ይሄ ከላይ የሚታየው ይሄ ትንሹ ነው። ብዙ ነገሬን አሳጥቶኛል። ለማቆም ሳልፈልግ እያደረግኩ እናንተንም እረዳችኋለሁ። ሳትፈልጉ እያደረጋችሁ እንደሆነ መውጣት ከብዷችሁ እያደረጋችሁ እንደሆነ እረዳችኋለሁ። ግን ባለማወቅ ነው ይሄን ሁሉ ሄድኩት። እንደኔ እንዳትሸወዱ ጋይስ። ይሄን ቪዲዮ ይረዳዋል ያግዟል ለምትሉ ሰዎች
ሼር አድርጉ፣ ኮፒ ሊንክ አድርጉ። ወዳችኋለሁ ጋይስ።